በኦሮሚያ ሰሜን ሸዋ ዞን በአስገድዶ መድፈር ወንጀል የተከሰሱ ሁለት ወንድማማቾች በ36 እና በ34 ዓመታት እስራት መቀጣታቸውን ከስፍራ ደርሰን ዜና ገልጿል። ዝርዝር አለን። የኦሮሚያ ሰሜን ሸዋ ዞን ፖሊስ ዋና መምሪያ እንደገለጸው አንደኛ ተከሳሽ ጫላ አለሙ፣ ሁለተኛ ተከሳሽ አለሙ አዳነ የተባሉ ወንድማማቾች ናቸው። ሶስተኛና አራተኛ ተከሳሾች ዘሪሄን ደጀኔና አዳነ ወርቁ የሚባሉ ሲሆን ጨለማን ተገን በማድረግ ሁለት እንስቶችን ከቤታቸው አግተው በመውሰድ የግብረ ስጋ ድፍረት እንደፈጸሙባቸው በማስረጃ ተረጋግጧል። ወንድማማቾቹ ሁለቱን እንስቶች ከምሽቱ 3 ሰዓት ላይ በተባባሪዎቻቸው አጋጅነት ወደ ጫካ በመውሰድ ነበር ለተከታታይ ቀናት የመድፈር ጥቃቱን የፈጸሙባቸው። ተጎጂዎቹም ፖሊስ ዘንድ ቀርበው በማመልከታቸው በተደረገ ክትትል ዋነኛ የድርጊቱ ፈጻሚዎችና ግብረ አበሮቻቸው በፖሊስ ቁጥጥር ስር ውለዋል። አቃቤ ሕግም በሁለት የክስ መዝገቦች በጭካኔና በህብረት በተፈጸመ የግብረ ስጋ ድፍረት ክስ መስርቶባቸዋል። ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም አንደኛ ተከሳሽ ጫላ አዳነ፣ ሁለተኛ ተከሳሽ አለሙ አዳነ የተባሉ ሁለት ወንድማማቾችን በአንደኛው የክስ መዝገብ እያንዳንዳቸው በ15 ዓመት እንዲቀጡ ሲወስን በሁለተኛው የክስ መዝገብ ደግሞ አንደኛ ተከሳሽ በ21 ዓመት እስራት፣ ሁለተኛ ተከሳሽ ደግሞ በ19 ዓመት እስራት፣ በአጠቃላይ አንደኛ ተከሳሽ ጫላ አዳነ በ36 ዓመት እስራት፣ ሁለተኛ ተከሳሽ አለሙ አዳነ በ34 ዓመት እስራት እንዲቀጡ ወስኖባቸዋል። ተባባሪዎቻቸውም ሶስተኛ ተከሳሽ በ5 ዓመት፣ አራተኛ ተከሳሽ ደግሞ በ1 ዓመት ቀላል እስራት እንዲቀጡ ፍርድ ቤቱ መወሰኑን ዜናው ገልጿል። ከ1 ሚሊዮን ብር በላይ ግምት ያላቸውን የተለያዩ የወርቅ ጌጣጌጦችን ሰርቃ ተሰውራ የነበረችው ግለሰብ በ24 ሰዓታት ውስጥ በቁጥጥር ስር ውላለች ይላል ከፖሊስ ያገኘነው ዜና። ተጠርጣሪዋ የስርቆት ወንጀሉን የፈጸመችው በኮልፌ ቀራኒዮ ክፍለ ከተማ በአንድ መኖሪያ ቤት ውስጥ ነው። ተጠርጣሪዋ ከዚህ ቀደም ከግል ተበዳይ ጋር ትውውቅ ያላት ሲሆን የግል ተበዳይም ቤቷን ዘግታ ወደ ስራ በሄደችበት አጋጣሚ የበር ቁልፍ ገንጥላ በመግባት የጣት ቀለበት፣ የእጅ ብራስሌትና የአንገት ሐብል በአጠቃላይ ከ1 ሚሊዮን ብር በላይ የሚገመቱ የተለያዩ የወርቅ ጌጣጌጦችን ሰርቃ እንደተሰወረች ፖሊስ ገልጿል። ፖሊስም የምርመራ ክትትል ቡድን በማቋቋም ፖሊሳዊ የምርመራ ስልትና ጥበብን ተጠቅሞ ባደረገው ብርቱ ክትትል ግለሰቧ 24 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር ለመዋል መቻሉን የክፍለ ከተማው ፖሊስ ገልጿል። በደቡብ ኢትዮጵያ ክልል የመንግስት የሥራ ኃላፊ የሆኑት ግለሰብ በተፈጸመባቸው ጥቃት ሕይወታቸው ማለፉ ተገልጿል። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ሆነው በማገልገል ላይ የነበሩት ወይዘሮ አዱኛ አዛዥ የተሰጣቸው መንግስታዊ የሥራ ተልዕኳቸውን አጠናቀው በመመለስ ላይ ሳሉ ባጋጠማቸው ድንገተኛ ጥቃት በሕክምና ሲረዱ ቆይተው ሕይወታቸው አልፏል። ወይዘሮ አዱኛ አዛዥ በቀድሞ የጋሞ ጎፋ ዞን በደቡብ ብሔር ብሔረሰቦችና ሕዝቦች ክልል እንዲሁም አዲሱ የደቡብ ኢትዮጵያ ክልል ከተመሰረተ በኋላ በተለያዩ የኃላፊነት ደረጃዎች ሕዝብና መንግስትን በቅንነትና በብቃት ያገለገሉ ብርቱ ሴት አመራር እንደነበሩ የኋላ ታሪካቸው ይገልጻል። የክልሉ መንግስት በዚህ ልብ ሰባሪ ክስተት የተሰማውን ጥልቅ ሐዘን የገለጸ ሲሆን ድርጊቱ ያልተገባ ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ መሆኑንም ይገነዘባል ብሏል። የወላጆቻችን ቤት እንዳይሸጥ ምክንያት ሆናለች በሚል የእህቱን ልጅ በእሳት ቃጠሎ ሕይወቷ እንዲያልፍ ያደረገው ግለሰብ በእስራት ተቀጥቷል። የወላጆቻችን ቤት እንዳይሸጥ ምክንያት ሆናለች በሚል የገዛ የእህቱን ልጅ በእሳት አቃጥሎ ሕይወቷን እንዲያልፍ ያደረገው ግለሰብ በእስራት ተቀጣ። ፖሊስ እንደገለጸው ተከሳሹ ቀደም ሲል ከቤተሰቡም ሆነ ከታላቅ እህቱ ጋር ሰላማዊ ግንኙነት እንደነበረ ይገልጻል። እናታቸው ከሞቱ በኋላ ግን ወንድምና እህት ግጭት ውስጥ ይገባሉ። ወንድም የወላጆቻችን ቤት ተሽጦ ገንዘብ መከፋፈል አለብን የሚል አቋም ሲይዝ፣ በታላቅ እህቱ በኩል የወንድም ጥያቄ ተቀባይነት ባለማግኘቱ ወደ ክስ ያመራሉ። ክርክሩም ዓመታትን ያስቆጥራል። ተከሳሹ በድርጊቱ በመበሳጨቱ በክርክር ላይ ያለውን የወላጆቹን ቤት በእሳት በማቃጠል የ1 ዓመት ከ6 ወራት ዕድሜ ያላትን የታላቅ እህቱን ሴት ልጅ ከቤቱ ጋር ተቃጥላ በአሰቃቂ ሁኔታ ሕይወቷ እንዲያልፍ ማድረጉን ፖሊስ በማስረጃ አስደግፎ ያስረዳል።
ፖሊስም የምርመራ መዝገቡን በማስረጃ በማጠናከር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም በከባድ ቃጠሎ የህይወት ማጥፋትና ንብረት ማውደም ክስ መስርቷል። ክሱን ሲከታተል የቆየው የጉጂ ዞን ከፍተኛ ፍርድ ቤትም ሰሞኑን በዋለው ችሎት ተከሳሽ በዕድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ከስፍራው የደረሰን ዜና ገልጿል። በመንግስት ገንዘብ ድል ባለ ሰርግ ሚስት ያገባው ግለሰብ በእስራት ተቀጣ። የሆስፒታል ሰራተኛ የሆነው ግለሰብ ከህመምተኞች ላይ ከተሰበሰበው የመመርመሪያ ሂሳብ 4278 ብር አጉድሎ በመገኘቱ በእስራት እንዲቀጣ የተወሰነበት መሆኑ ተገልጧል። ተከሳሹ ተጠይቆ በሰጠው የእምነት ቃል ከተጠቀሰው ገንዘብ ግማሹን ወስጄ የምወዳትና መቼ ባገባኋት የምላትን እጮኛዬን ለማግባት ሰርጌን ድል አድርጌ ደግሼ አግብቻታለሁ፣ የተረፈውን ግን በተለያዩ ጊዜያት ተዝናንቼበታለሁ ማለት ያን ሁሉ ከህመምተኞች የተሰበሰበ ገንዘብ ያባከነ መሆኑ ገልጧል። ገንዘብ በማጉደል ከጫጉላ ቤት የተያዘው ግለሰብ ጠላና ጠጁን ጠጥቶ ሳያበቃ ጮማውን ሳይመትርና ከሙሽራይቱ ጋር የጫጉላ ቤት ፍቅሩን ሳያጣጥም የ7 ዓመት ጽኑ እስራት ተፈርዶበት ከነ ሙሽራ ለብሶ ወደ ወህኒ ተወርውሯል ይላል ፖሊስ። ወሬውን የሰሙ ሁሉ የህመምተኞች ጩቦ ነው ሲሉ ተናግረዋል። ግን በ4,000 ብር ድል ያለ ሰርግ መደገስ ይቻል ነበር ወይ ጊዜ?